ስሜ ቤተልሔም ማሙኝ ይባላል። የመጣሁት ከዚሁ ከባህር ዳር ነው። የመጣሁበት የምወዳደርበት ዘርፍ የወረቀት ከረጢት ማምረት ላይ ያው እንደማሸንፍ እርግጠኛ ነኝ። የተወዳደርኩበት የፈጠራ ሀሳብ የወረቀት ከረጢት ማምረት ላይ ነው። በአሁኑ ወቅት አሁን ባለንበት ሁኔታ በአካባቢያችን ጥበቃ ላይ ተጽዕኖ እያደረሰ ያለው የወረቀት የፕላስቲክ ምርቶችን ማስቀረት ላይ ስለሆነ እሱ ሊተኩ የሚችሉ በጥራታቸው ጥራት ያላቸውና ለአጠቃቀም ምቹ የሆኑ በተለያዩ ሳይዞች፣ ከለሮችና መጠኖች እነሱን አዘጋጅቶ ለነጋዴዎች ተደራሽ ማድረግ ነው ዋናው ዓላማችንና ታርጌት ማርኬት ያረኩት ማን ሊጠቀምልኝ ይችላል የማመርተውን ስራ ለሱ ታርጌት ማርኬት ያረኳቸው ሱፐር ማርኬቶች፣ ፋርማሲዎች፣ ኮስሞቲክስ ቤቶች እና የተለያዩ የምግብ ማምረቻ እንትሎችን ነው ፋስት ፉዶችን ማለት ነው። በሙያው ብዙ ኮምፒቲሽን ሊኖር ይችላል። ከነሱ እኔ የተሻለ ያደርገኛል ብዬ ማስበው ምንድነው ዘመናዊና ፈጣን የሆኑ ማሽኖችን በመጠቀም በቀን ውስጥ ከ4000 በላይ ወረቀቶችን ማምረት መቻልና እሱ መጠቀሜ ደግሞ ምንድነው የተሻለ የሚያደርገኝ ሞር ኳሊቲ ያለው ፔፐር ፕሪንት ላደርግ እችላለሁ ማለት ነው። የሚያስፈልጉኝ ማቴሪያሎች ምንድናቸው? የወረቀት ክራፍት ፔፐር ባግ ማሽን ሜኪንግ ማሽኑን ከዛ ከተርግሉና የተለያዩ የመሳሰሉት ናቸው እና ይሄን ስራ ለመስራት የገቢ ምንጭ ያሰብኩት 10% ከራሴ ቁጠባ ነው። ሌላው ደግሞ 90% ደግሞ ከአማራ ልማት ማህበር ማለት ነው። 90% ስንት ብር ማለት ነው? በአጠቃላይ ቶታል የሰራሁት 753000 ብር ነው። 7% ማለት 10% ማለት 73000 ብር ያክል ቁጠባ አካውንት ላይ ያለው ማለት ነው። ይዘሻት እንደምትሄጂ ታምኛለሽ? አዎ በደንብ። ብራቮ። እኔ ያው እዘሽው የመጣችው አይዲያ ምንም ጥያቄ የለውም። አሁን ከረንትሊ ካለው ችግር አንፃር ተፈላጊ አይዲያ ነው። በሶስት ማማለው ግን ያንቺን ስራ የፈጠራ ስራ ነው ብዬ እንድለው የሚያስችለኝ ምንድነው? እንዴት ነው የፈጠራ ነው ልበለው? እንዴት ነው ኢኖቬሽን ነው ብዬ ልበለው? እንዳልኩ ዋናው ፈጠራ ማለት ፕሮብለም ሶልቭ ማድረግ ነው እና ስለዚህ አሁን የተከለከሉ ነው አይደለ? በቂ አቅርቦት ላይኖር ይችላል። የወረቀት አለ ግን በቂ ላይሆን ይችላል። ስለዚህ ሞር የተሻለ ስለ ማሽኖችን በመጠቀም ዘመናዊ ማሽኖችን በመጠቀም የሰው ኃይልም ይኖራል ሞር ብዙ ምርት እናመርታለን ማለት ነው። ከዛ ደግሞ ከሌሎቹ እንዲለየን ጥራት ዋናው ጥራት ነው። ጥራት ያላቸው ያው እነዛም ጥራት ይኖራቸዋል። ሌሎችም እንዳንቺ የሚሰሩ ሰዎች ጥራት ያለው ስራ መስራት አቅታቸው ያው እነሱም ያስቡታል ማድረጉ ነው እንጂ ችግሩ እና የስራ ፈጠራ አይደል እናመቻቻለን ለሌሎች ወጣቶችም ማለት ነው። እሱ ፈጠራ አይደል? ኦኬ ቴንክ ዩ። አይዲያው በጣም ተፈላጊ ነው። ግን ምንድነው እዚህ ጋር እኔ በደንብ እንድታብራሪልኝ ፈልገው ሳፕላይ ቼንሽን ፔፐር ባጉን ለማምረት ጥሬ እቃው ከየት ነው የሚመጣው? እሱን ከድርጅቶች በጅምላ ከሚያስረክቡ ድርጅቶች ውል በመግባት የረጅም ጊዜ ውል በመግባት በብዛት እንረከባለን ማለት ነው፣ እናስመጣለን። እነሱ ከየት ነው የሚያመጡት? ከድርጅቶች ስታመጨው አሁን እንግዲህ ሚድልመን ወይም ደግሞ አናዘር ኮስት አለ እዛ ላይ የምናየው ኮስት አይደል? እነሱ ደግሞ ሌላ ቦታ ያመጣሉ። የት ነው የሚያመጡት? ያው እንትናችን በጀታችን እየሰፋ በሄደ ቁጥር እነሱ ከሚረከቡበት ሶርሱ ጥሬ እቃው ከየት ነው የሚመጣው? ሶርሱ ከውጭ ነው ከሀገር ውስጥ ነው? አሁን እኔ ያሰብኩት ያለውት ከውጭ አይደለም። ምክንያቱም ገና አላደገም አይደለም እንትናችን በጀታችን የመጀመሪያ ነው። መጀመሪያ ከአዲስ አበባ ከዛ የምናስመጣው እያደገ በሄደ ቁጥር ድርጅቱ እየሰፋ በሄደ ቁጥር እነሱ ከሚረከቡበት እኛ ከውጭ ማስመጣት እንችላለን። አልፎም አስረካቢ ለመሆን እንችላለን ማለት ነው። እዚህ ላይ ጥሬ እቃችሁ ከውጭ ነው የሚመጣው ማለት ነው። እሺ ውድድሩ ቆንጆ ነበረ። ሀሳቤን እንግዲህ በደንብ ለመግለጽ ሞክሬያለሁ። ዳኞችም ጥሩ ነበሩ። በደንብ ጥያቄዎችን እየጠየቁን ነበረ። ለማብራራት የቻልኩትን ሞክሬያለሁ። ቅድም እንደሰማችሁት አሸንፋለሁ ብዬ ነበር። ያው ስቲል እንደማሸንፍ እርግጠኛ ነኝ።